ሰላም ጤና ይስጥልኝ ውድና የተከበራችሁ የጌች ቲቪ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የተለያዩ መረጃዎችን ወደ እናንተ ለማድረስ ከች ብለናል። አርሰናልን በተመለከተ ማለት ነው። የክለብ ብሩጁ የክንፈ መስመር ተጫዋች የሆነው ክሪስቶስ ዞሊስ እንግዲህ አርሰናልን ለመቀላቀል ጫፍ እንደደረሰ እየተነገረ ይገኛል። ምንጮች እንደሚያሳዩት ከሆነ የ24 ዓመቱ የግሪክ ብሔራዊ ቡድን ኮከብ በ40 ሚሊዮን ዩሮ አካባቢ ወደ ኤምራትስ ሊያመራ እንደሚችል ነው በሰፊው እየተዘገበ የሚገኘው። እንግዲህ ይህ ዝውውር አርሰናል ከዚህ በፊት እያሳደዳቸው ካሉ ሌሎች ተጫዋቾች ጋር እንደማይገናኝ ነው እየተነገረ የሚገኘው። ምክንያቱም ስሙ ከነ ሞርጋን ሮጀርስ እና እንደዚሁም ባርኮላ ጋር እየተነሳ ነበር በቅርብ ጊዜ ቪኒሺየስ ራሱ በተወሰነ መንገድ ማለት ነው። ስለዚህ እነዚህ ተጫዋቾች ጋር የሚገናኝ አይደለም፣ እንደ ቦነስ አይነት ዝውውር እንደሆነ ነው እየተነገረ የሚገኘው ማለት ነው። እንግዲህ አርሰናል የግራ ክንፍ ችግር እንዳለበት ይታወቃል ማለት ነው። በነ ማርቲኔሊ እና ትሮሳርድ ቦታ ያንን ቦታ ለማጠናከር ቆርጠው የተነሱ ነው የሚመስሉት። ግን ቶሊሲ እንግዲህ ተጨማሪ ቦነስ ተጫዋች ነው እንጂ ቋሚ ወይንም እነሱን ይተካል ተብሎ የሚመጣ ተጫዋች እንዳልሆነ ነው እየተነገረ የሚገኘው። እንግዲህ የዞሊስን መረጃዎች እንደሚያሳዩት ከሆነ ቁጥራዊ መረጃዎች ማለት ነው ባለፈው የውድድር ዘመን በቤልጂየም ፕሮ ሊግ ማለት ነው 17 ግቦችን አስቆጥሮ 23 ለግብ የሚሆኑ ኳሶችን ማመቻቸቱ እንግዲህ ለአርቴታ ስልት ምን ያህል ወሳኝ ሊሆን እንደሚችል ነው የሚያሳየው። እንግዲህ ይህ ተጫዋች በቀላሉ ተጫዋቾችን ወይንም ተከላካዮችን ማለፍ የሚችል ሲሆን ለቡድን አጋሮቹም በጣም የሚገርም ፓስ ማድረግ ወይንም አሲስት ማድረግ የሚችል ተጫዋች መሆኑ በደንብ የሚታወቅ ነው ማለት ነው። ስለዚህ ይህንን ያዩት የአርሰናል የተጫዋች መልማዮች ማለት ነው እንግዲህ ይህንን ተጫዋች ወደ አርሰናል ለማምጣት ቆርጠው ተነስተዋል ነው የተባለው። በተለይ ክለብ ብሩጅ ራሱ ተጫዋቹን ኦፈር እንዳደረገው አርሰናሎች እንዲያስፈርሙት ጥያቄ እንዳቀረበ ነው የተነገረው። ይህንን ጥያቄ በመቀበል አርሰናሎች እያፋጠኑት እንደሚገኝ ነው የተዘገበው ማለት ነው። ከዛ ውጭ ግን ማንሳት ካለብን እንግዲህ ብዙ መረጃዎች ስለሆኑ እየወጡ ያሉት ስለ አርሰናል በተለይ ሃንድ ኦፍ አርሰናል ብዙ መረጃዎችን ትላንት አጋርቶናል በሚገርም ሁኔታ። ስለዚህ የብራድሊ ባርኮላን ዝውውር ነው የምናየው። ብራድሊ ባርኮላ እንግዲህ በአሁኑ ሰዓት በአውሮፓ እግር ኳስ ገበያ ውስጥ ትኩረት ከሚሰጣቸው አንኳር ጉዳዮች አንዱ ነው። ይህ የ23 ዓመቱ ፈረንሳይ ብሔራዊ ቡድን ተጫዋች ከፒኤስጂ ጋር ያለው የኮንትራት ሁኔታና ከክለቡ ያለው የጨዋታ ጊዜ መወሰን ማለት ነው ለዝውውሩ መነሻ እንደሆነ ነው የተነገረው። ስለዚህ የኮንትራቱ ሁኔታ እንግዲህ የክለቡ አቋም የባርኮላ እና ፒኤስጂ ግንኙነት በአሁኑ ሰዓት በጣም በአስቸጋሪ ሁኔታ እንደሚገኝ ነው የተነገረው። በተለይ ኮንትራቱ በ2028 እንደሚያልቅ ስለሚታወቅ ማለት ነው። ስለዚህ ተጫዋቹና ክለቡ ገና ስምምነት ላይ መድረስ አልቻሉም። የፒኤስጂ አቋም ደግሞ ወይንም ፈርም አሁን ኮንትራቱን ካልሆነ እንሸጥሃለን አይነት ነገር ነው። ሊቨርፑልም እንደዚሁ የተጫዋቹ ፈላጊ እንደሆኑ ተነግሯል። ማለትም ፒኤስጂዎች ደግሞ ሌሎች ተጫዋቾችን ለማምጣት እያሰበ ስለሆነ እንደ ዴሞንዴ አይነት ተጫዋቾችም ማለት ነው እነዚህ አይነት ተጫዋቾች የሚያመጡ ከሆነ ባርኮላን በቀላሉ የመሸጥ አዝማሚያ ይኖራቸዋል ማለት ነው። እንግዲህ ሞርጋን ሮጀርስ ላይም በጣም ጠበቅ ያለ ፍላጎት እንዳለ ነው እየተነገረ የሚገኘው። ከዛ ውጭ ግን አንድ በጣም ሴንሲቲቭ ኢንፎ ብሎ ያቀረበው ተጫዋች አለ፣ ስሙ ያልተጠቀሰ በጣም ሱፐርስታር መሆን አለበት። ቪኒሺየስ ጁኒየር ሊሆን ይችላል፣ አልቫሬዝ ሊሆን ይችላል፣ አይታወቅም። ይሄንን ሴንሲቲቭ ብሎ አልፎታል ተጫዋቹን ሳይጠቅስ ማለት ነው ሃንድ ኦፍ አርሰናል። ስለዚህ ከአርሰናል ብዙ ነገር እንጠብቃለን። በደንብ እየጣሩ ነው የሚገኙት። ኒኮ ፓስም እንደዚሁ ኮሞ ጥያቄ ቀርቦ ነበር በአርሰናል ነው የተባሉ። እንደምታዩትኝ ጥያቄ እያነሱ ነው የሚገኙት አርሰናሎች። ፕሮፋይላቸው በጣም ምርጥ የሚባሉ ተጫዋቾችን ላይ ነው ትኩረት እያደረገ የሚገኘው። ይልዲዝም ተጠይቆ ነበር ከጁቬንትስ ምንም እንኳ ተጫዋቹ ለሽያጭ እንዳልቀረበ ቢነገርም ማለት ነው። ስለዚህ ከሞላ ጎደል አርሰናል ደጋፊዎች በዚህ ክረምትም እንደገና ሌላ ደስ የሚል ነገር የምናይበት ነው የሚሆነው። ባለፈው ክረምት እንደተደሰታችሁ እንደማይረሳ ተስፋ አደርጋለሁኝ፣ ብዙ ተጫዋቾች ያመጣንበት ጊዜ ስለነበረ ማለት ነውና እንግዲህ ዝውውሩ ይሄን ነው የሚመስለው። ባርኮላ ወደ አርሰናል የሚመጣበት ሁኔታ ሰፊ ነው በጣም። ተጫዋቹ ደስተኛ አይደለም፣ ብዙ ደቂቃ እየተሰጠው እንዳልሆነ፣ በጣም ደስተኛ እንዳልሆነ ተናግሯል በግልጽ ማለት ነው ለቅርብ ጓደኞቹ። ስለዚህ ይሄ መረጃ መውጣቱ ተጫዋቹ ቶሎ ለመውጣት ወደ አርሰናል ለመደብለቅ በጣም ሞቲቬት እንደሚያደርገው ነው የሚጠበቀው። ከዛ ውጭ ግን እንደነገርኳችሁ የክለብ ብሩጁን ተጫዋች ለማምጣት በጣም እንደተቃረቡ ነው የሚገኙትኝ። ይሄኛው ግን ገና
ፍላጎት ብቻ ነው። እዚህ ግባ የሚባል ነገር የለውም። ግን እንደዚህ ነው የሚጀምረው ተጫዋች ሊፈርም ሲል። እንግዲህ ባርኮላን የሚመቻቸው የማይመቻቸው የአርሰናል ደጋፊዎች እንደሚኖሩ ጥርጥር የለውም። በተለይ ፊኒሽንግ አጨራረሱ ላይ ችግር እንዳለበት ሁላችንም አይተነዋል። እንግዲህ መሻሻል የሚችል ተጫዋች ነው፣ ገና ወጣት ስለሆነ ማለት ነው። እና አርቴታ ካመነበትኝ ቤርታ ካመነበት ደግሞ ገበያው ላይ ጥሩ ተጫዋቾች ስለሌሉ በዚህ ጊዜ ከእሱ የተሻሉ እንግዲህ እነ ቪኒሺየስ ናቸው የሚሆኑት። እነሱም ቀላል አይሆኑም ገበያ ላይ ቶሎ ስለማይገኙ ማለት ነው። እና ስለዚህ ያለው ይሄ ነው፣ ባርኮላ ነው። በዛ ላይ ደግሞ ሊቨርፑል ጋር ኮምፒት እያደረግን ከሆነ ማሸነፍ ግድ ይለናል ለተቀናቃኝ ዋናው ተቀናቃኛችን ሊቨርፑል ሊሆን ስለሚችል ቀጣይ አመት ማለት ነው። እንግዲህ አርሰናል የተመለከተው መረጃ ይሄን ነው የሚመስለው። ላይክ ማድረግ አትርሱ። መልካም ቀን።